የፊታችን ቆዳ ለምንድነው ያለ ጊዜያችን የሚያረጀው ያላችሁ ብዙዎቻችሁ ትጠይቁኛላችሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ልክ ፊታችሁን በመስታወት ስታዩት ቆዳችሁ የተሸበሸበ ይመስላችሁና የእርጅና ስሜት እንዲሰማችሁ ያደርጋል። እስቲ ስለዛ ነገር እናውራ። ያለ እድሜያችሁ ቆዳችሁ ቶሎ ሊያረጅበት የሚችልበት ምክንያቶች ምን ናቸው? የመጀመሪያው የአብዛኛዎቻችሁ ችግር ምንድነው? ሰንስክሪን ሳትቀቡ ፀሐይ ላይ ትሄዳላችሁ። ፀሐይ ላይ በምትሄዱበት ሰዓት ቀጥታ የፀሐዩ ጨረር ቆዳችሁን ያገኘዋል። ያ ደግሞ በፍጥነት ኮላጅናችሁን ብሬክዳውን ያደርገዋል። ያ በሚሆንበት ሰዓት ቆዳችሁ እየተሸበሸበ ይሄዳል። ስለዚህ የመጀመሪያው ማድረግ ያለባችሁ ነገር ምንድነው? ሰንስክሪን ሳትቀቡ ከቤታችሁ አትውጡ። ሁለተኛው ችግር ምንድነው ደግሞ? እንቅልፋችሁን በትክክል አትተኙ። በምትተኙበት ሰዓት ቆዳችሁ ራሱን የሚያድስበት ወይንም ደግሞ የሚጠግንበት ሰዓት ነው። በቂ እንቅልፍ የማትተኙ ከሆነ ግን ቆዳችሁ ያንን የሚያደርግበትን ታይም ስለማያገኝ ወዲያውኑ ቆዳችሁ መሸብሸብ ይጀምራል። ሶስተኛው የአመጋገብ ስነስርዓታችሁ ትክክል አይደለም። አብዛኛዎቻችሁ ስኳር ትወስዳላችሁ፣ እንዲሁም ደግሞ ፕሮሰስድ የሆነ ፉድ ትመገባላችሁ። ያ ከሆነ ደግሞ የመጀመሪያው ለኢንፍላሜሽን ያጋልጣችኋል። ሁለተኛ ደግሞ ኮላጅናችሁን ዳሜጅ ያደርገዋል። አራተኛው ችግር ምንድነው? ዲሃይድሬሽን ነው። ብዙ ሰው ውሃ አይጠጣም፣ በቂ ውሃ አይጠጣም። ያ በሚሆንበት ሰዓት ቆዳችሁ ይደርቃል። ቆዳ ደረቅ ከሆነ ደግሞ ወዲያውኑ መሰነጣጠቅ ይጀምራል፣ መሸብሸብ ይጀምራል። ስለዚህ ብዙ ውሃ መጠጣት ግድ ይላችኋል። ሌላው ደግሞ ስትረስ ነው። አንዳንዶቻችሁ ያለ ልክ ስትረስ አለባችሁ። ያ በሚሆንበት ሰዓት ደግሞ ኮርቲሶል ይጨምራል። ኮርቲሶል ማለት የስትረስ ሆርሞን ማለት ነው። ያ ሊትራሊ ቆዳችሁን ዳሜጅ ነው የሚያደርገው ወይም ይገለዋል። ሌላው ማጨስና አልኮሆል ነው። ይሄ እንግዲህ ለቆዳችሁ በቂ ኦክሲጅን ማግኘት እንዳትችሉ ስለሚያደርግ በጣም በፍጥነት ቆዳችሁ እንዲያረጅ ያደርጋል። የመጨረሻው ደግሞ ስክሪን ላይ በጣም ረጅም ሰዓት መቆየት። ከስክሪን የሚወጣው ብሉ ላይት ለቆዳችሁ እጅግ በጣም አደገኛ ነው። እውነታው ምንድነው? እርጅና ተፈጥሯዊ ነው። ያለ ጊዜ የሚመጣ እርጅና ግን የላይፍ ስታይላችሁ የምርጫ ውጤት ነው። ስለዚህ አሁን ከነገርኳችሁ መካከል የትኛውን ነው እኔ ማቆም አለብኝ ማሻሻል አለብኝ ብላችሁ የምታስቡት ጻፉልኝ።